ያን ሁሉ መከራ የሚቀበለው በጅራፍ የሚገረፈው ጎኑን በጦር የሚወጋው በሚስማር የሚቸነከረው መራራ ሐሞትና ከርቤ የሚጠጣው ማን ነው? እናት ለልጇ ይሄን አታደርግም፣ አትሰቀልም። አባት ለወለደው ልጁ አይሰቀልም። ክርስቶስ ከእናት በላይ እናት ነው፣ ከአባት በላይ አባት ነው። እንደ እግዚአብሔር ያለ ማንም የለም። ጎኑን በጦር ወጉት፣ እጆቹን በሚስማር ቸነከሩት። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ 5 ችንካሮች ቸነከሩት። ሰቆር የሚባል ችንካር በመሃል አናቱ ላይ አስገቡ። መሃል ልቡ ድረስ ደረሰ። ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ገረፉት። አንገቱ ላይ ገመድ አስገብተው ከሊጦስጥራ እስከ ቀራንዮ ድረስ በንጥፍ ድንጋይ ላይ ጎተቱት። ፊቱ ላይ ምራቃቸውን ተፉበት። አይኑን በጨርቅ ሸፍነው ነቢይ ነኝ የእግዚአብሔር ልጅ ነኝ ትላለ፣ ትንቢት ተናገር፣ በጥፊ የመታ ነው ማን ነው ብለው አፌዙበት፣ ቀለዱበት በክርስቶስ ላይ። እኛን ተቸንክሮ ከችንካር ያለቀቀበት ቀን፣ እርቃኑን ሆኖ ጸጋውን ያለበሰበት ቀን፣ ተዋርዶ እኛን ያከበረበት ቀን፣ አንገቱን ዘንበል አድርጎ ቀና ብለን እንድንሄድ ያደረገበት ቀን፣ ወገኖቼ ደሃ ሆኖ በሱ ድህነት እኛን ባለጠጎች ያደረገበት ቀን። የትንሣኤን በዓል ከማክበር በፊት ይሄን ማሰብ ያስፈልጋል። ያኔ እየወደቅን የተነሳ ነው፣ የጾም ነው፣ የተራብ ነው፣ የተጠማ ነው። ስለኛ የተራበውን፣ ስለኛ የተጠማውን፣ ስለኛ መከራ የተቀበለውን፣ ስለኛ የተሰቃየውን ክርስቶስን አስበን ነው። ወገኖቼ እግዚአብሔርን ማንም ሰው ሊደበቀው፣ እግዚአብሔርን ማንም ሰው ሊሰወረው አይችልም። የምናስበውን እግዚአብሔር ያውቃል። ከማሰባችንም በፊት እግዚአብሔር ያውቃል። እያንዳንዳችንን እግዚአብሔር ልቅም አድርጎ ያውቀናል። ስንቱን አፈር ልብላልህ ያልን አፈር ድሜ ያበላ ነው። ስንቱን ልቃጠልልሽ ያል አቃጠላት። በሚሻግት እንጀራ አይጣማም። እሱን አምኖ ማንም ሰው ጦሙን አያድርም። እንደገና አያችኋለሁ። እግዚአብሔር ሁላችንን እንደገና ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የቃሉ ባለቤት የነገስታት ንጉሥ የአማልክት አምላክ የኃያላን ኃያል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ከመሞቱ በፊት ለደቀ መዛሙርቱ ሞትን ድል አድርገው እንደሚነሳና በትንሣኤ ዕለት እንደገና እንደሚያያቸው፣ ሐዘናቸውን ወደ ደስታ እንደሚቀይርላቸው የተናገረው ቃል ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ በጣም ባጭሩ ወደ ኋላ መለስ ብለን አንድ ታሪክ እናያል። ወገኖቼ የትንሣኤን በዓል እያከበርን ያለ ነው። 50ውን ቀን እንደ አንድ ቀን አድርጋ ቤተ ክርስቲያን የትንሣኤን በዓል እያከበረች ነው። ይሄ በዓል ደግሞ ከበዓላት ሁሉ የበላይ ነው። ትንሣኤ ከልደትም በላይ ነው፣ ከጥምቀትም በላይ ነው። ከሌሎቹ ከጌታ 9 አበይት በዓላትና ከ9 ንዑሳን በዓላት ሁሉ የበላይ የትንሣኤ በዓል። ትንሣኤ ባይኖር ሕይወታችን ትርጉም አይኖረውም ነበረ። ሁላችን እንደምናውቅ የጥምቀት በዓል 2 እና 3 ቀን ነው የሚከበረው። ከተራውን የጥምቀትን ቀን ቃና ዘገሊላን 3 ቀን ነው ጥምቀትን የምናከብረው። ከዚህ ውጪ ያሉትን የጌታ በዓላት አንዳንድ ቀን ነው የምናስባቸው። ትንሣኤ ግን በቤተ ክርስቲያናችን ለ50 ተከታታይ ቀናት ነው የሚከበረው። ለስንት ቀን አልኳችሁ?
ለ50 ቀን ነው የሚከበረው። ለምን? ከበዓላት ሁሉ በላይ ስለሆነ። ሃይማኖታችን ትርጉም የሚኖረው፣ ስብከታችን ትርጉም የሚኖረው ትንሣኤ ስላለ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 እንዲህ ብሎ የተናገረው ቁጥር 14 ላይ ትንሣኤ ሙታን ከሌለ ክርስቶስ አልተነሳ። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት። እምነታችን ከንቱ እንዳይሆን፣ ስብከታችን ከንቱ እንዳይሆን ክርስቶስ ሞቶ አልቀርም። በሦስተኛው ቀን ሞትን ድል አድርጎ ተነስቷል። እሱ እንደተነሳ እኛም እንነሳለን ብለን ተስፋ እናደርጋለን። ተስፋ ትንሣኤ ሙታን አለን። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ አለ የምንለው ክርስቶስን አብነት አድርገን እንጂ ሰው ሞቶ ፈርሶ በስብሶ የሚቀር ቢሆን ኖሮ ሁሉም ነገር ከንቱ ነበረ። ጾማችን ከንቱ ነበር፣ ጸሎታችን ከንቱ ነበረ፣ ንስሐ መግባት ከንቱ ነበረ፣ አብያተ ክርስቲያናት መታነጹ ከንቱ ነበረ። እንዲህ ተሰብስቦ የእግዚአብሔርን ቃል መስማት ከንቱ ነበረ። ምን ባይኖር? ትንሣኤ ባይኖር። ሰው ሞቶ የሚቀር ቢሆን ኖሮ፣ ከሞት በኋላ ሕይወት ባይሆን ኖሮ አስባችሁታል? ንስሐ የምንገባው የምንጸልየው 3 ሰዓት ቆመን የምናስቀድሰው ትንሣኤ እንዳለ ስለምናምን ነው። ለዚህ ነው ቅዱስ ጳውሎስ ትንሣኤ ከሌለ ስብከታችን ከንቱ ነው፣ ትንሣኤ ከሌለ እምነታችን ከንቱ ነው አለ። ሕይወት ከንቱ እንዳትሆንብን ሞትን ድል አድርጎ የተነሳልን የድንግል ልጅ አማኑኤል ስሙ የተመሰገነ ይሆን። ከፍ አድርጋችሁ አመስግኑት። ሕይወታችን ትርጉም ያገኘው ከዚህ የተነሳ። ስለዚህ የትንሣኤ በዓል የበዓላት ሁሉ በኩር ነው። የትንሣኤ በዓል ከበዓሎች ሁሉ የበላይ የሆነ በዓል ነው። አምላካችን እግዚአብሔር ለዚህ በዓል ሁላችንን ጠብቀው ስላደረሰን ስሙ የተመሰገነ ይሆን። እንደገና አያችኋለሁ። እንመለስ ወደ ርዕሳችን ጋር። ብዙ ሰዓት አንወስድም፣ ጥቂት ነገር ብቻ ነው የምናየው። እንግዲህ ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለመሞት ነው። ሁላችንም ወደዚህ ምድር የመጣ ነው ለመኖር ነው። ማንም ሰው ልሙት ብሎ የመጣ ማንም የለም። ሞት እያንዳንዳችንን ፈልቅቆ ነው የሚወስደን። ታውቃላችሁ፣ የተመጣጠነ ምግብ የምንበላው ብዙ ሰዎች ጠዋት እየተነሱ ሰንበትን ሽረው እንኳን ስፖርት የሚሰሩት ለምንድን ነው ሲባል ላለመሞት ነው። ታውቃላችሁ፣ የብዙ ሰው ጸሎት እድሜ ጨምርልኝ፣ እድሜ ስጠኝ የሚል ነው። ታውቃላችሁ፣ ሁላችንም በሚባል ደረጃ መሞት አንፈልግም። ሞት ሳንወድ በግድ ይወስደናል እንጂ ማንም ወዶና ፈቅዶ የሚሞት ሰው የለም። ስለዚህ ወደዚህ ምድር የመጣ ነው ሁላችንም ለመኖር ነው። ክርስቶስ ግን ወደዚህ ምድር የመጣው ለመሞት ነው የመጣው። ይህን በምን እናውቃለን ስንል በማስተማር ወራቱ ለደቀ መዛሙርቱ እንዲህ እያለ ይነግራቸው ነበረ። የማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ የተመዘገበ ቃል ነው ምነግራችሁ። አሁን በገሊላም ሲመላለሱ ኢየሱስ ክርስቶስ ለደቀ መዛሙርቱ እንደዚህ አላቸው፣ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛው ቀን ግን ይነሳል አላቸው። ደቀ መዛሙርቱ ግን እጅግ አዘኑ ይላል። ቃሉን አስተውሎት። በገሊላም ሲመላለሱ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ የሰው ልጅ አለ። የሰው ልጅ የሚለው ራሱን ነው።
ሰው ከሆነች ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ዋሻ በከብቶች ግርግም ውስጥ ተወልዷልና በአንዳንድ ስፍራ ላይ ኢየሱስ ክርስቶስ የሰው ልጅ እየተባለ ይጠራ። የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው አላቸው። ይገድሉትማል አለ። ይገድሉኛል ሲል ነው። ነገር ግን በሶስተኛው ቀን ይነሳል አለ። በሶስተኛው ቀን እነሳለሁ ሲላቸው፣ ስለዚህ እንደሚሞት በመስቀል እንደሚሰቀል መከራ እንደሚቀበል ለደቀ መዛሙርቱ በመዋዕለ ሥጋዌው በማስተማር ወራቱ ይነግራቸው ነበረ። ክርስቶስ ወደዚህ ምድር የመጣው ሊሞት ነው። እሞታለሁ ብሎ የሞተልን፣ እሰቀላለሁ ብሎ የተሰቀለልን፣ እነሳለሁ ብሎ የተነሳልን የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሆንልን። እሱ ነው። ታሪኩ ሰፊ ነው። ከ12ቱ ሐዋርያት መካከል አንዱ የሆነው ይሁዳ ጌታውን መምህሩን በመሳም በ30 ብር አሳልፎ ለአይሁድ ሰጠው። አባቶቻችን ምን ይላል? የሰው ጠላቱ የቤቱ ሰዎች ናቸው ይላል። መጽሐፍ ላይም ይሄ ተመዝግቧል። ጠላት ከሩቅ አይመጣ። በዚህ በማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ የሰው ጠላቱ የቤቱ ሰዎች ናቸው ይላል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። የሰው ጠላቱ በሉ እስኪ የቤቱ ሰዎች ናቸው። አቤልን የገደለው ወንድሙ ቃየል ነው። ዮሴፍን የሸጡት የገዛ ወንድሞቹ ናቸው። ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው ከዋለበት ይውል የነበረ ካደረበት ያድር የነበረ የእጁን ተአምራት በዓይኖቹ የተመለከተ የቃሉን ትምህርት በጆሮቹ ያደመጠ ይሁዳ ነው። የታጠበበትን እጅ የረገጠ የጎረሰበትን ጣት የነከሰ የበላበትን ወጨት የሰበረ ይሁዳ ነው። መጽሐፍ እንደዚህ ይላል፣ የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ ይላል። እዛ መዝሙር 40 ቁጥር 9 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ቃሉ እግሩን አነሳብኝ አለ። ዳዊት ለጊዜው ስለ ልጁ ስለ አቤሴሎም የተናገረው ቃል ነው። የሰላሜ ሰው ያልኩት የተማመንኩበት ልጄ አቤሴሎም እንጀራዬን የበላ ተረከዙን አነሳብኝ። አቤሴሎም በአንድ ዘመን በአባቱ በዳዊት ላይ ተነስቶ ከዋለበት አላሳድር ካደረበት አላሱል እያለ የገዛ አባቱን አቤሴሎም አሳዶታል። ቃሉ ለጊዜው የተነገረው ስለ አቤሴሎም ነው። የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ። ይህ ቃል ለፍጻሜው ስለ ይሁዳ የተነገረ ቃል ነው። የሰላሜ ሰው ያልኩት ይሁዳ እንጀራዬን የበላ እንጀራ ቃሉን የበላ እንጀራዬን የበላ እንጀራ ወደ ሙዳይ ምጽዋቱ ከሚገባው የበላ እንጀራዬን የበላ እንጀራ የሕይወት እንጀራ ቅዱስ ሥጋውን ክቡር ደሙን የበላ ስለ እነዚህ ሁሉ የተነገረ ቃል ነው። ተረከዙን አነሳብኝ። የምን ተረከዝ? የምክር ተረከዝ። አሳልፌ ብሰጣችሁ ምን ትሰጡኛላችሁ የሚል የምክር ተረከዝ። ታሪኩ ሰፊ ነው። ሁሉን ለመተረክ ጊዜ የለኝም። ሁላችሁ እንደምታውቁት ሲተረክልን እንደነበረው ይሁዳ ጸሐፍት ፈሪሳውያንን ሊቃነ ካህናትን አስከትሎ ሐሙስ ምሽት ወደ ጌቴሴማኒ መጣ። በዚህን ጊዜ ክርስቶስ በጌቴሴማኒ እየወደቀ እየተነሳ ላቡ እየፈሰሰ ወዙ እየተንጠፈጠፈ ይወድቃል፣ ይነሳል፣ ይሰግዳል፣ ይጸልያል። እንደ ነገ መስቀል አለበታ፣ እንደ ነገ መከራ አለበታ። ስለዚህ ይጸልያል፣ አዎ ይሰግዳል፣ ይወድቃል፣ ይነሳል። ምልክት ሰጣቸው። የምስመው እሱ ስለሆነ አጥብቃችሁ ያዙት አለ። መጣና እቅፍ አድርጎ ይሁዳ ክርስቶስን ሳመው።
ጌታችንም ምንድን ነበር ያለው? ወዳጄ ሆይ ስለምን ነገር መጣህ አለው። የማቴዎስ ወንጌል ምዕራፍ 26 ቁጥር 48 ላይ የተመዘገበ ቃል። እስኪ አንድ ጥያቄ ልጠይቃችሁ። ይሁዳ ስለምን እንደመጣ ክርስቶስ ያውቃል አያውቅ? ንገሩኝ። ያውቃል አያውቅ? በደንብ ያውቃል። በሱ ዘንድ ማይገለጥ የተከደነ የማይታይ የተሰወረ ነገር የለም። እኛን በሚቆጣጠረን በእግዚአብሔር አይኖች ፊት ሁሉ ነገር የተራቆተ የተገለጠ ነው እንጂ የተሰወረ ነገር የለም ተብሎ ተጽፏል። እግዚአብሔርን የሚደበቅበት እግዚአብሔርን የሚሰወርበት አንዳች ነገር የለም። ዳዊት ምን ብሎ ነው የዘመረው? ከፊትህ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዛ አለ። ወደ ጥልቁ ወደ መቀመቃቱ በወርድ አንተ በዛ አለ። ጨለማ በአንተ ዘንድ አይጨልምም ብሏል። ወገኖቼ እግዚአብሔርን ማንም ሰው ሊደበቀው፣ እግዚአብሔርን ማንም ሰው ሊሰወረው አይችልም። የምናስበውን እግዚአብሔር ያውቃል። ከማሰባችንም በፊት እግዚአብሔር ያውቃል። እያንዳንዳችንን እግዚአብሔር ልቅም አድርጎ ያውቀናል። ያውቀናል። እኔ ፊታችሁን ነው ማየው፣ እግዚአብሔር ግን ምናችንን ነው የሚያው? ንገሩኝ፣ ምናችንን ነው የሚያው? እኔ እንደማያችሁ እግዚአብሔር አያችሁ። እግዚአብሔር ልባችንን ያያል። ይሁዳ እየተቀለሰለሰ እያቆላመጠ መምህር ሆይ ሰላም ላንተ ይሁን ይለዋል። ከኋላ እኮ ሰቃዮቹን፣ ገዳዮቹን፣ የሚቸነክሩትን፣ በጅራፍ የሚገርፉትን አይሁድን አስከትሎ እኮ ነው። በፊት ግን እያቆላመጠ ይናገራል። መምህር ሰላም ላንተ ይሁን ይለዋል። ዛሬ ዓለማችን የተሞሉት በእንደዚህ አይነት ሰዎች ናቸው፣ ባስመሳዮች። መጽሐፍ ክፋት በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው ይላል። ምሳሌ 26 ቁጥር 23 ላይ የተመዘገበ ቃል። እስኪ አብራችሁኝ በሉ ይሄ ቃል ክፋት በሉ እስኪ። በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው። አንዳንድ የሸክላ ዕቃዎች በብረት ዝገት ሲለበጡ ስተዋቸው ከሩቅ ብረት ይመስላል፣ ግን ሸክላ ናቸው። በብረት ዝገት ስለተለበጡ ነው ብረት የሚመስሉት እንጂ ሸክላ ናቸው። ቢወድቁ ይሰበራሉ። ዛሬም ዓለማችን ላይ እንደዚህ አይነት ሰዎች አሉ። ታውቃላችሁ አይደለም? ሰው አራዊት የማይችለውን የሰው ልጅ ይችላል። አራዊት ማስመሰል አይችሉም። ነብር አባቶቻችን እንደሚናገሩን የሰው ልጅን ከማጥቃቱ በፊት የሰው ልጅን ከመዋጡ በፊት ምልክት ያሳያል። ሰውነቱ ይነፋፋል። ሰውነቱ ሲነፋፋ ነብር ልውጥህ ነው እያለ ነው። ነብር የሰው ልጅን ከማጥቃቱ በፊት ምልክት ይሰጣል። ቤታችን ውስጥ የምናሳድገው ውሻ እንግዳ ሰው ሲመጣ ይጮሃል። ውሻ ምልክት ሰጥቶ ነው የሚያጠቃው። እያንዳንዱ አውሬ ከማጥቃቱ በፊት ምልክት ሰጥቶ ያጠቃል። ምንም ምልክት ሳይሰጥ የሚያጠቃው የሰው ልጅ ብቻ ነው። ስንቱን አፈር ልብላልህ ያልን አፈር ድሜ ያበላ ነው። ስንቱን ልቃጠልልሽ ያልን አቃጠልናት። አንዳንዶቹ መጥተው ችግራቸውን ሲነግሩን ተራብኩ፣ ተጠማሁ፣ አጣሁ፣ ነጣሁኝ፣ ተቸገርኩ ብሎ ሲለን በፊት ለፊታችን እኔ ልቸገርልህ፣ እኔ ልቸገርልሽ፣ እኔ ልራብልህ፣ እኔ ልራብልሽ፣ እኔ ልጠማልህ፣ እኔ ልጠማልሽ እንለዋለን። ዞር ብለን አፈር ድሜ ያብላህ የዘራውን ያጨድከው። እሰይ አንጀቴ ቅቤ ጠጣ የዘራሽውን ያጨድሽው የእጅሽን ያገኘሽው። ዛሬ ዓለማችን በእንደዚህ አይነት ሰዎች ተሞልታለች። ቃሉን አስተውሉት። ክፋት በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው አለ። አንድ ቀን ይሰበራል። እውነትና ንጋት እያደረ ይጠራል። ይሁዳ ይቅለሰለሳል፣ ያቆላመጠ ይናገራል። መምህር ሰላም ላንተ ይሁን ይለዋል። አቅፎ ይስመዋል። ታውቃላችሁ መሳም የፍቅር ምልክት ነው። የፍቅርን ምልክት ይሁዳ የጠብ ምልክት አድርጎ መጣ። እግዚአብሔር ከማስመሰል ፍቅር ሁላችንን ይጠብቀን። አሜን በሉ ባካችሁ። ከልባችን እንድንዋደድ፣ ከአንጀታችን እንድንዋደድ፣ በእውነት እንድንዋደድ እግዚአብሔር ሁላችንን በቸርነቱ ያግዘን። ታሪኩ ሰፊ ነው።
ጠላቱ ሳለ ክርስቶስ ይሁዳን ጠላቴ አላለውም። ወዳጄ ስለምን ነገር መጣህ አለው። ለመከራ አሳልፎ የሚሰጠውን ይሁዳ ወዳጄ አለው። ጠላቶቻችሁን ውደዱ ያለን በቃል ብቻ አይደለም በተግባርም ጭምር ነው። ወዳጄ አለው። ስለምን ነገር መጣህ አለው። ወዲያው በመሳም አሳልፎ ሰጠው። ታሪኩ ሰፊ ነው። ክርስቶስን ከያዙት በኋላ 13ቱን ሕማማተ መስቀል አደረሱበት። ጎኑን በጦር ወጉት፣ እጆቹን በሚስማር ቸነከሩት። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ 5 ችንካሮች ቸነከሩት። ሰቆር የሚባል ችንካር በመሃል አናቱ ላይ አስገቡ። መሃል ልቡ ድረስ ደረሰ። ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ገረፉት። አንገቱ ላይ ገመድ አስገብተው ከሊጦስጥራ እስከ ቀራንዮ ድረስ በንጥፍ ድንጋይ ላይ ጎተቱት። ፊቱ ላይ ምራቃቸውን ተፉበት። ዓይኑን በጨርቅ ሸፍነው ነቢይ ነኝ የእግዚአብሔር ልጅ ነኝ ትላለ፣ ትንቢት ተናገር፣ በጥፊ የመታ ነው ማን ነው ብለው አፌዙበት፣ ቀለዱበት በክርስቶስ ላይ። የትንሣኤን በዓል ሲያከብሩ ደስ ይላል። የፋሲካን በዓል ሲያከብሩ ደስ ይላል። 1-2 ቀን ከፋሲካ በዓል ወደ ኋላ ሂዱና ዕለተ ዓርብን አስቧት። ክርስቶስ በመስቀል ላይ የተቀበለው መከራ፣ የተቀበለው ስቃይ፣ ለኔና ለእናንተ የከፈለው ዋጋ ዓርብ ነው። በዓሉ ዓርብ ነው። ትንሣኤንማ ማንም ያከብረዋል። ያልጾመውም ያከብረዋል። ያልሰገደውም ያከብረዋል። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በቀመረችው ቀመር በሰራችው ስራ ተነስቶ በዓል ለማክበር የሚሰለፍማ ሞልቷል። ግን ዓርብን ማሰብ ጌታ መከራ የተቀበለበት ቀን፣ ለኛ ዋጋ የከፈለበት ቀን፣ እኛን ተቸንክሮ ከችንካር ያላቀቀበት ቀን፣ እርቃኑን ሆኖ ጸጋውን ያለበሰበት ቀን፣ ተዋርዶ እኛን ያከበረበት ቀን፣ አንገቱን ዘንበል አድርጎ ቀና ብለን እንድንሄድ ያደረገበት ቀን፣ ወገኖቼ ደሃ ሆኖ በሱ ድህነት እኛን ባለጠጎች ያደረገበት ቀን። የትንሣኤን በዓል ከማክበር በፊት ይሄን ማሰብ ያስፈልጋል። ያኔ እየወደቅን የተነሳ ነው፣ የጾም ነው፣ የተራብ ነው፣ የተጠማ ነው። ስለኛ የተራበውን፣ ስለኛ የተጠማውን፣ ስለኛ መከራ የተቀበለውን፣ ስለኛ የተሰቃየውን ክርስቶስን አስበን ነው። እኔ ይገርመኛል ከኛ ቤተ እምነት ውጭ ያሉት አንዳንድ ወንድሞች እናቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን አሰብክም ብለው አፋቸውን ሞልተው ሲናገሩ በጣም ያሳዝናል። ለመሆኑ እንደዚህ ቤተክርስቲያን ክርስቶስን ያውቃል እንዴ? ለመሆኑ እንደዚህ ቤተክርስቲያን ክርስቶስን የሚሰብክ ስለ ክርስቶስ የሚመሰክር አለ እንዴ? ሲጸነስ ተጸነሰ ብላ፣ ሲወለድ ተወለደ ብላ፣ ሲሰደድ ተሰደደ ብላ ስደቱ፣ ሲጾም ጾመ ብላ ምጾም፣ ሲሰቀል ስቅለቱን የምታስብ፣ ሲሞት ሞተ ብላ የምታለቅስ፣ ተነሳ ብላ ነጭ ለብሳ በዓል የምታከብር፣ እርገቱን የምታስብ፣ ዳግም ምጽአቱን የምትጠባበቅ፣ መጽሐፍ ቅዱሳዊ የሆነች እውነተኛ የሆነች ርትዕት የሆነች የኢትዮጵያ ኦርቶዶክሳዊ ተዋሕዶ ሃይማኖት የዚህ ቤተክርስቲያን ልጆች ያደረገን አምላክ ስሙ የተመሰገነ ይሁን። አንዳንዶች ባለማወቅ እንዳመጣላቸው የሚናገሩ ሰዎች አሉ። እግዚአብሔር ልብ ይስጣቸው። እንመልሳው፣ ወደዛ ውስጥ አንገባ። መከራ ያደረሱበት ዓርብ 6 ሰዓት ላይ በመስቀል ላይ ሰቀሉት። 9 ሰዓት ነፍሱን ከስጋው ለየ። 11 ሰዓት ወደ መቃብር ወረደ። ወገኖቼ እግረ መንገዳችንን የክርስቶስን መከራ ስናስብ ፍቅሩን ለይተን አንተው። ተቸነከረ ማለት ብቻ አይደለም። ተሰቀለ ማለት ብቻ አይደለም። ተራበ ተጠማ ማለት ብቻ አይደለም። ይህን ሁሉ ዋጋ እንዲከፍል ያደረገው የኔና የናንተ ፍቅር ነው። ለዚህ ነው ሊቁ ምን አለ? ፍቅር ኃያል ወልድን ከዙፋኑ አወረደው እስከ ሞትም አደረሰ። እስኪ ፍቅር በሉ። አልሰማዋቸው? ኃያል ወልድን ከዙፋኑ አወረደው እስከ ሞትም አደረሰው። እስከ ሞት ድረስ ያደረሰው ክርስቶስን ምንድነው ስንል የኛ ፍቅር ምንድነው? ቅዱስ ዮሐንስ ወልደ ነጎድጓድ የተናገረው ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ማለት። ምዕራፍ 15 ቁጥር 13 ላይ የተመዘገበ ቃሉን አስተውሉት።
ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እናት ልጇን ብትወድ እንጀራ ቆርሳ ታጎርስ ይሆናል፣ ጨርቅ ቀዳ ታለብስ ይሆናል። አባት ልጁን ቢወድህ ሊያበላው ሊያጠጣው ይችላል። ማን ነው በመስቀል ላይ ግን የሚሰቀለው? ማን ነው ያን ሁሉ መከራ የሚቀበለው? በጅራፍ የሚገረፈው፣ ጎኑን በጦር የሚወጋው፣ በሚስማር የሚቸነከረው፣ መራራ ሐሞትና ከርቤ የሚጠጣው ማን ነው? እናት ለልጇ ይሄን አታደርግም፣ አትሰቀልም። አባት ለወለደው ልጁ አይሰቀልም። ክርስቶስ ከእናት በላይ እናት ነው፣ ከአባት በላይ አባት ነው። እንደ እግዚአብሔር ያለ ማንም የለም። አንድ ሰው መድኃኔ ዓለምን ምን ያህል ነው የምትወደኝ ብሎ ቢጠይቀው የመድኃኔ ዓለም መልስ ልጄ ሆይ እስከ ሞት ድረስ እወድሃለሁ ሚል ነው። እስከ ምን ድረስ? እስከ ሞት ድረስ። ፍቅሩን ይግባን እባካችሁ፣ ውለታው ይግባን። ስለሚሻግት እንጀራ እግዚአብሔርን እንዳታሙት፣ ስለ ድቃቂ ሳንቲም እግዚአብሔርን እንዳታሙት፣ በምድር ስላለ ቁሳቁስ አምላካችሁን እንዳታሙት። የበለጠውን ነገር አድርጎልን ያነሰውን ነገር አይነሳንም። ስጋውን የቆረሰ ደሙን ያፈሰሰ ያን ሁሉ መከራ የተቀበለ በሚሻግት እንጀራ አይታማም። እሱን አምኖ ማንም ሰው ጦሙን አያድርም። የበለጠውን አድርጓላ። መለኪያ መተኪያ የሌለውን ውድ ዋጋ ከፍሎልናል። ቃላት ማይገልጠው ቋንቋ ማይገልጠው ነፍሱን ሰጥቶናል። ምን አለ መጽሐፍ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል አለ። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። እስኪ በህብረት ይሄንን የእግዚአብሔር ቃል እንናገረው። በእርሱ በሉ እስኪ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለምን ሁሉ እንዲሁ ወዶታል። እንዴት ወዶታል? ክርስቶስ የወደደን እንዲሁ ነው። ጽድቃችንን አይቶ አይደለም፣ ሃይማኖታችንን አይቶ አይደለም፣ በጎ ምግባር ተገኝቶብን አይደለም። እንዲሁ ወደደን። ገና ደካሞች ሳለን ወደደን። ገና ኃጢአተኞች ሳለን ወደደን። ጠላቶቹ ሳለን ወደደን። በገዛ ፈቃዱ ወደደን። በዘላለም ፍቅሩ ወደደን። ያለምንም ቅድመ ሁኔታ ወደደን። እንዲሁ ወደደን። አመስግኑት። እንዲሁ ወደደንን አምላክ እንዲሁ ወደደን። ከእግዚአብሔር በቀር ማን እንደዚህ ይወደናል? ምን አለ ሐዋርያው ቅዱስ ጳውሎስ ይሄን ሲያመጣ? ገና አለ ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል። ስለማን ሞቷል? ስለ ኃጢአተኞች ሞቷል። ፍቅሩን ልዩ የሚያደርገው ስለ ኃጢአተኞቹ ስለኛ ስለሞተ ነው። ዝቅ ብሎ ምን አለ? አስተውሉት ይህንን ኃይለ ቃል። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል አለ። አያችሁ፣ ፍቅሩን ልዩ ያደረገው፣ ፍቅሩን ጥልቅ ያደረገው ጠላቶቹ ሳለን ስለወደደን ነው። ደካሞች ሳለን ስለወደደን ነው። እየጠላ ነው ስለወደድ ነው። እየሰቀል ነው እየገረፍ ነው ስለወደደን ፍቅሩን ልዩ ፍቅሩን ጥልቅ ያደርገዋል። ስለዚህ ሁላችሁ እመኑ፣ እግዚአብሔር ይወደናል። እስኪ እግዚአብሔር በሉ ይወደኛል። ድገሙ፣ ሰይጣን ይፈር። እግዚአብሔር በሉ እስኪ ይወደኛል። ዳዊትም ብሎ ነው የዘመረው፣ ወዶኛልና ጨርሶት ወዶኛልና። መዝሙር 17 ቁጥር 19 ላይ የተጻፈ ቃል ወዶኛልና አዳነኝ። እኛንም ስለወደደን አዳነን። በመስቀል ተሰቀለልን፣ ስጋውን ቆረሰልን፣ ደሙን አፈሰሰልን፣ በዋጋ ገዛን። ይሄ ሁሉ እዚህ ያለ ህዝብ እኮ በዋጋ የተገዛ ህዝብ ነው። ዋጋው ብር አይደለም፣ ዋጋው ወርቅ አይደለም፣ ዋጋው እንቁ አይደለም፣ ዋጋው የከበረ ማዕድን አይደለም። ወገኖቼ ዋጋው የደም ዋጋ ነው የከፈለው እኛን ለመግዛት። ስለዚህ እኛ የራሳችን አይደለንም፣ በዋጋ ተገዝተናል። እኛ እግዚአብሔር ነን። መጽሐፍ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ተብሎ ተጽፏል። እዚህ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ የተመዘገበ እግዚአብሔር ቃል። እስኪ በዋጋ በሉ
ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ እኛ የማንን ስሙን ጥሩት፣ የማንን በምን ተገዝተናል? ዋጋው ምንድነው? የደም ዋጋ። ስጋውን ቆረሰ፣ ደሙን አፈሰሰ፣ ሕይወቱን ሰጠን፣ በዋጋ ገዛ። ባካችሁ ለራሳችሁ ትልቅ ክብር ስጡ። ይሄ ሰውነታችን፣ ይሄ ቤተ መቅደስ የተባለ አካላችን ዋጋ የተከፈለበት። ምን የተከፈለበት ታውቃላችሁ? ሰው ዋጋ የተከፈለበትን ነገር ያከብረዋል። ሰው ዋጋ የከፈለበትን ሞባይል በጣም ያከብረዋል። ዋጋ የከፈልንበትን የአንገት ሐብላችንን እናከብረዋል። ዋጋ የከፈልንበትን የጣት ቀለበታችንን እናከብረዋል። በጥንቃቄ ነው የምንይዘው። ዋጋ የከፈልንበትን የእጅ አምባራችንን እናከብረዋል። ዋጋ የከፈልንበትን መኪና ያለን ሰዎች መኪናችንን በክብር ነው የምንይዘው። አጥበን በንጽህና ነው ማለት። ለምንድን ነው የምናከብረው? ዋጋ ስላወጣንበት ነው። ያውም የገንዘብ ዋጋ ነው ያወጣንበት። ሰው የሰጠን ስጦታ ይኖራል። ሽቶ ይሁን፣ ብር ይሁን፣ ወርቅ ይሁን፣ ቤት ይሁን፣ ዋጋ ስለተከፈለበት ሁላችን እናከብረዋለን። ክርስቶስ ስለኛ ዋጋ ከፍሏል። ይሄ ቤተ መቅደስ ስለተባለ ሰውነታችን ዋጋ ከፍሏል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ባካችሁ ስለዚህ ይሄ መቅደስ፣ ይሄ ሰውነት ዋጋ የተከፈለበት ነው። በንጽህና ጠብቆት ስጋውን ቆረሰለት፣ ደሙን አፈሰሰለት። ለቤተ መቅደስ ለተባለ ሰውነታችን መድኃኔ ዓለም ዋጋ ከፈለ። ምን ይመስላል ህይወታችን? እኔም ራሴ ልይ ይሄ ድምጽ የሚሰማችሁ ራሳችሁ ነው። ህይወታችን ምን ይመስላል? እንደው ኑሯችን ዋጋ እንደተከፈለለት ሰው ነው የምንኖረው? በደንብ ራሳችሁ ነው። ኑሯችን ዋጋ እንደተከፈለለት ነው የምንኖረው ወይ? ይሄ ቤተ መቅደስ የሚከበረውን ያክል አንዳንዶቻችን ሰውነታችንን አናከብረውም። አሁን እዚህ ቤተ መቅደስ ውስጥ ቅዳሴ ነው የሚቀደሰው፣ ኪዳን ነው የሚደርሰው፣ ሰዓታት ነው የሚቆመው። መቅደሱ ስትገቡ መዓዛው ያውዳል፣ ዕጣን ነው የሚሸተው። ሌላ ስራ በዚህ ቤተ መቅደስ ውስጥ አይሰራም። ምናልባት ሲሰራም ብናይ በመቋሚያ እያልን ነው የምናወጣው፣ ቅር ይለናል። አሁን እዚህ ውስጥ ገብቶ አንድ ሰው ጫት ሲቅምበት ብታዩ፣ ሲጋራ ሲያጨስበት ብታዩ በዚህ መቅደስ ውስጥ፣ መጠጥ ሲጠጣበት ብታዩ በዚህ መቅደስ ውስጥ ማን ነው ዝም የሚል? ማንም ዝም አይልም። ለቤቱ ቀንተን ውጣ፣ ይሄ እኮ እግዚአብሔር ቤተ መቅደስ ነው። እንዴት በእግዚአብሔር ቤተ መቅደስ ውስጥ ይሄን ታደርጋለህ? ነውር ነው፣ አይገባም ብለን እናስወጣዋለን። መቅደስ በተባለ ሰውነታችን፣ በዋጋ በተገዛ መቅደስ ሰውነታችሁ ውስጥ ምን እየሰራችሁ ነው? በደንብ ራሳችሁ። የአንዳንዶቻችን አፍንጫ ጭስ ማውጫ አይደለም እንዴ? አፋችን ምድጃ አይደለም እንዴ? ከንፈራችን ጉልቻ፣ ደንበኛ ማድቤቶች፣ ኩሽና ሆነን እንዴ? መቅደስ የተባለ ሰውነታችንን አርክሰ ነው የለ እንዴ? አንዳንዶቻችን በዝሙት፣ አንዳንዶቻችን በስካር፣ አንዳንዶቻችን በዘረኝነት፣ አንዳንዶቻችን ጠጥቶ በመስከር ሂዱበት። መቅደስ የተባለ ሰውነታችን ረክሶብናል። መጽሐፍ እንደዚህ ይላል፣ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ አለ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። እስኪ ማንም በሉ፣ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። እነማን ናችሁ? እኛ የማ ቤተ መቅደስ ነን? በምን የተገዛን? በዋጋ። በምን የተገዛን? መቅደስ የተባለ ሰውነታችንን በንጽህና እንድንጠብቀው መድኃኔ ዓለም ይርዳል። በኃጢአት እንዳናቆሽሸው፣ በተንኮል፣ በምቀኝነት፣ በሐሜት፣ በቅናት ሸይጣናዊ፣ በአምልኮተ ጣዖት፣ በዝሙት፣ በስካር፣ በስጋ ስራ መቅደስ የተባለ ሰውነታችንን እንዳናረክስ እግዚአብሔር ሁላችንን ይጠብቀን። ስለዚህ በዋጋ ገዛን። ላሳጥረው ሰዓት እንዳልወስድባችሁ። ዓርብ ዕለት ተሰቀለ። 6 ሰዓት 9 ሰዓት ነፍሱን ከስጋው በፈቃዱ ለየ። 11 ሰዓት ዮሴፍና ኒቆዲሞስ
ከመስቀል ላይ አወረዱትና ማንም ባልተቀበረበት በአዲስ መቃብር ወሰዱና ቀበሩት። ቅዱስ ጳውሎስ የተናገረው ቃል ተፈጸመ፣ አንዱ ስለ ሁሉ ሞተ የሚለው ቃል ተፈጸመ። እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ተመዘገበ። እስኪ አንዱ በሉ፣ ስለ ሁሉ ሞተ። አንዱ የተባለው ከሶስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ስለ ሁሉ ሞተ፣ ስለ ሰው ልጆች ሁሉ ሞተ። ሞትን ይሽረው ዘንድ አንዱ ስለ ሁሉ ሞተ። በሞት ያሉትን ወደ ሕይወት ያሻግር ዘንድ አንዱ ስለ ሁሉ ሞተ። እኛን ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከባርነት ወደ ነፃነት፣ ከአሳር ወደ ክብር ያሻግረን ዘንድ አንዱ ስለ ሁላችን ሞተ። ወደ መቃብር ወረደ። ደቀ መዛሙርቱን ሐሙስ ዕለት እንደዚህ ብሏቸው ነበር። ጥቂት ጊዜ አለ ታዩኛላችሁ፣ ጥቂት ጊዜ አለ ደግሞ አታዩኝም። ወደ አባቴ ወደ አብ ሄዳለሁኝ፣ እኔ እያዛለሁ፣ እኔ ሞታለሁ፣ እኔ ሰቀላለሁ እያለ ይነግራቸው ነበረ። እኔ በሚያዝበት ጊዜ ዓለም ደስ ይለዋል፣ አይሁድ ደስ ይላቸዋል። እናንተ ግን ታለቅሳላችሁ፣ ሙሾን ታወጣላችሁ። ነገር ግን እንዳዘናችሁ አትቀሩም። ሐዘናችሁን ወደ ደስታ ቀይረዋለሁ። ሴት የምትወልድበት ወራት ሲደርስ ምጡን እያሰበች መከራውን እያሰበች ታለቅሳለች፣ ታዝናለች። ወንድ ልጅ ስትወልድ ግን መከራውን ትረሳለች፣ ሐዘኗን ትረሳለች፣ እንደገና ደስ ይላታል። እንደገና አያችኋለሁ፣ ሐዘናችሁን ወደ ደስታ ቀይራችኋለሁ፣ ልባችሁ ደስ ይለዋል ብሏቸው ነበረ። የዮሐንስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ የተመዘገበ ቃል። ወደ ርዕሳችን ጋር እንደገና አያችኋለሁ ብሎ ከመሞቱ በፊት ክርስቶስ ለደቀ መዛሙርቱ ቃል ገብቶላቸው ነበር። እንደገና ምን እላችኋለሁ? ቅዳሜ መቃብር ውስጥ ቆየ፣ ዓርብ ተሰቀለ። ቅዳሜ መቃብር ውስጥ ቆየ። ቅዳሜ ሌሊት ለእሁድ አጥቢያ ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ስለ ኃጢአተኞች የሞተው ጌታ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በስልጣኑ ሙስና መቃብርን መፍረስ መበስበስን አጥፍቶ ከሙታን መካከል በስልጣኑ ተነሳ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንደገና አያችኋለሁ ብሏቸው ነበረ። ደቀ መዛሙርቱ በተዘጋ ቤት ውስጥ በተዘጋ ደጃፍ ውስጥ አይሁድን ስለፈሩ ተሰብስበው ነበረ፣ ተቀምጠው ነበረ። እንደተነሳ ቃሉን እንዲህ ለመፈጸም ደቀ መዛሙርቱን እንደገና ለማየት ወደ ደቀ መዛሙርቱ መጣ። ሳይከፍት ገባ። በሩን ሳይከፍት መስኮቱን ሳይከፍት እንደተዘጋ ገባና ሰላም ለናንተ ይሁን አለ። የተወጋ ጎኑን የተቸነከረ እጁን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው ይላል። በአባቶቻችን ዓይን የክርስቶስን ትንሣኤ አይተናል። ደስ ይበላችሁ፣ እንኳን ደስ ያላችሁ። ክርስቶስ እንደሞተ አልቀረም፣ ተነስቷል። እንደገና አያችኋለሁ ብሏቸው ነበረ። ለባህሪው ሐሰት የማይስማማው አምላክ ደቀ መዛሙርቱን እንደገና አያቸው። እነሱን ያያቸው አምላክ እኛንም በቸርነቱ ይየን። እግረ መንገድ ደቀ መዛሙርቱ ተሰብስበው የነበሩባት የተዘጋች ደጅ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት ብለው ሊቃውንተ ቤተ ክርስቲያን አምጥተውታል። ወደ እመቤታችን ሊጸነስ ሲመጣ እንደገና ሲወለድ ማኅተመ ድንግልናዋን ሳይጥስ በድንግልና ተጸንሶ በድንግልና ነው የተወለደው። እመቤታችን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ። ከመጽነሷ በፊት ድንግል ናት እመቤታችን። በጸነሰች ጊዜ ድንግል ነች። ከጸነሰችም በኋላ ድንግል ነች። ከመውለዷ በፊት ድንግል ነች። በወለደች ጊዜም ድንግል ነች። ከወለደችም በኋላ ድንግል ነች። እናትም ናት፣ ድንግልም ናት። ደቀ መዛሙርቱ የነበሩባት የተዘጋች ደጅ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። እንዴት? ወደዚህ ቤቱ ሲገባ ክርስቶስ በሩን ሳይከፍት መስኮቱን ሳይከፍት እንደተዘጋ ገባ ይላል። እስኪ አንድ ጥያቄ ልጠይቃቸው። አሁን የዚህ ካቴድራል የዚህ ቤተ ክርስቲያን መስኮቱና በሩ ከተዘጋ እኛ መግባት እንችላለን? መልሱልኝ፣ እንችላለን? ለመግባት የግድ በሩ ምን ማለት አለበት? መከፈት። ክርስቶስ ግን በሩ እንደተዘጋ መስኮቱ እንደተዘጋ ገባና
ሰላም ለእናንተ ይሁን አላቸው። ይችላል አይችልም? አቤት። ለዚህ ነው ጸሐፊው ምን አለ? ደጆቹ ተዘግተው ሳሉ ኢየሱስ ክርስቶስ መጣ፣ ለደቀ መዛሙርቱም ሰላም ለእናንተ ይሁን ብሎ ሰላም ሰጣቸው ይላል። በተዘጋ ነገር ውስጥ ገብቶ የጎደለንን መድኃኔዓለም ይሙላልን። ሰው በዘጋብን ነገር፣ ሰው በቆለፈብን ነገር እሱ በወጀብና በአውሎ ንፋስ ውስጥ መንገድ ስላለ ለእግዚአብሔር የሚሳነው ነገር ስለሌለ በተዘጉ ነገሮች ውስጥ መካከል ገብቶ የጎደለንን መሙላት ያጣነውን ነገር መስጠት ይችላል። እንደተዘጋ መጣ። የሚገርማችሁ ታሪኩ ሰፊ ነው። ክርስቶስ ሲነሳ ከሙታን ሲነሳ መቃብሩ እንደተዘጋ ነው የተነሳ። ድንጋዩ ሳይንከባለል ድንጋዩ በመቃብሩ ደጃፍ ላይ እንደተገጠመ እንደተዘጋ በዝግ መቃብር ተነሳ። በተዘጋ ቤት ውስጥ ገብቶ እንደገና ሰላም ሰጣቸው። ደቀ መዛሙርቱ ጌታን ባዩት ጊዜ ደስ አላቸው ይላል። እንግዲህ ሞት ይዞ አላስቀረውም የኛን አምላክ፣ መቃብርም አላሸነፈውም። ሞቷል። ነገር ግን ሞቶ አልቀረም። በሶስተኛው ቀን ምን ብሏል? አቤት። ብዙ ሃይማኖት መስራቾች አሉ። በጣም ዝነኛና ታዋቂ የሆኑ ሰዎች አሉ። ሁሉም ሞተዋል። መቃብር ውስጥ አጥንታቸው ተልከስክሶ ስጋቸው በስብሶ ገና ትንሣኤን ይጠብቃል። አሁን መዘርዘር አያስፈልግም። የተለያየ ሃይማኖት መስራቾች ሞተዋል። ትንሣኤን እየጠበቁ ነው። ተልከስክሰዋል። ትል በልቷቸዋል። ኢየሱስ ክርስቶስ የክርስትና እምነት መስራች ኢየሱስ ክርስቶስ የኛ ሃይማኖት መሪና ፈጻሚ ኢየሱስ ክርስቶስ ስለ ኃጢአተኞች በፈቃዱ ሞቷል። ግን ትል አፉን እንደከፈተ ሊበላው አፉን እንደከፈተ ሞትን ድል አድርጎ ክርስቶስ በሶስተኛው ቀን ተነስተዋል። ክብር ምስጋና ለስሙ ይሁን። ሃይማኖታችን ይሄ ነው። ሃይማኖታችን ይሄ ነው። እግዚአብሔር ልጆች እንደተናገረ አለ ወንጌላዊ ቅዱስ ማቴዎስ ተነስቷል አለ። እስኪ እንደተናገረ በሉ። እንደተናገረ ተነስቷል። ምን ብሏል? የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ የተመዘገበ ቃል እነሳለሁ ብሎ እንደተናገረ በሶስተኛው ቀን ሞትን ድል አድርጎ ተነሳ። ሞት ይይዘው ዘንድ አልቻለም አለ። ብዙዎቹን ሞት ይዞ አስቀርቷቸዋል። ሞት አሸንፏቸዋል። አይሁድ ትንሣኤን ቀበርን፣ ሕይወትን ቀበርን ብለው ነበረ። በወታደርም መቃብሩን አስጠብቀው ነበረ። በታላቅ ድንጋይ መቃብሩን ዘግተውት ነበረ። እነዚህ ሁሉ ነገሮች የክርስቶስን ትንሣኤ መከልከል አልቻሉም። ድንጋዩ የክርስቶስን ትንሣኤ ሊያስቀር አልቻለም። ወታደሮቹ መቃብሩን ቢጠብቁ አልቻሉም። ክርስቶስ ከነዚህ ሁሉ ነገሮች በላይ ነው። ሞትን ድል አድርጎ ተነስተዋል። በእኛም ሕይወት ውስጥ እንደዚህ ነው። ብዙ የተቀበሩብን ነገሮች ሊኖሩ ይችላሉ። የክርስቶስ ትንሣኤ የሚያስተምረን በትዕግስት እንጠብቅ እንጂ የተቀበሩብንን ነገሮች ሁሉ እግዚአብሔር ማስነሳትና መቀስቀስ ይችላል። ይችላል አይችልም? የተቀበረብንን በረከት እግዚአብሔር ያንሳልን። በሀገራችን ላይ የተቀበረውን ሰላም እግዚአብሔር ያንሳልን። ጤና የተቀበረብንን ሰዎች እግዚአብሔር ጤናችንን ይመልስልን። በረከቱን እግዚአብሔር ይመልስልን። በትዳራችን ውስጥ ሰላምና ፍቅር የተቀበረብንን እንደገና ሰላማችንንና ፍቅራችንን እግዚአብሔር መልሶ ይስጠን። እንደገና ምን እላችኋለሁ? እንደገና አያችኋለሁ ብሏቸው ነበረ። በቃሉ መሰረት እንደገና አያቸው። የደቀ መዛሙርቱ ሐዘን በደስታ ተለወጠ። አፋቸው በሳቅ ከንፈራቸው በእልልታ ተሞላ። ፊቱ እንደ ፀሐይ ብርሃን አብርቶ ጌታችንን ተነስቶ ባዩት ጊዜ ደስ አላቸው። እኛም በአባቶቻችን ዓይን የክርስቶስን ትንሣኤ አይተናል ተመልክተናልና እሱን ደቀ መዛሙርቱን እንደገና እንዳየ አገራችንን እንደገና እንዲያይልን፣ ቤተ ክርስቲያናችንን እንደገና እንዲያይልን፣ ሕይወታችንን እንደገና እንዲያይልን፣ ኑሯችንን እንደገና እንዲያይልን፣ ስራችንን እንደገና እንዲያይልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። እሱ ሲያየን ብቻ እንባችን ይታበሳል። እግዚአብሔር ሲያየን ብቻ እንቆቅልሻችን ይፈታል። እግዚአብሔር ሲያየን ብቻ ታሪካችን ይቀየራል። ነገራችን ይገለበጣል። ጥያቄያችን ይመለሳል። የራቀብን ነገር ይቀርበልናል። ማን ሲያየን፣ ማን ሲመለከተን፣ ቀሪ በሆነ ጊዜ እግዚአብሔር በምህረት አይኑ
ደቀ መዛሙርቱን እንዳየ እኛን ሁላችንን ይበቃናል። ዝማሬዎች ስለሚኖረን እንዘምራለን።